ትሬዲንግ ላይ ቀላል የሚያደርጉላችሁ ሀሳቦች ውስጥ አንዱ ሊኩዲቲ ነው። ሊኩዲቲ ማለት ምን ማለት ነው? በቀላሉ ሊኩዲቲ ስንል ምን ማለታችን ነው? ትልልቅ ኦርደሮች የሚቀመጡበት ቦታ ወይም ደግሞ ምን ማለት ነው? የባየሮች እና የሴለሮች ትልልቅ ኦርደሮች የሚከማቹበት ቦታ ማለት ነው። በሌላ አባባል እነዚህ ትልልቅ ባንኮች፣ ኢንስቲትዩሽኖች ወይም ተቋማቶች የምንላቸው አካላቶች ያንን ቦታ በደንብ ለማርኬት በደንብ ይጠቀሙበታል። ስለዚህ ሊኩዲቲ ስንል ባጭሩ እና በቀላሉ ምንድነው ይሄንን ነው የሚያሳየን ማለት ነው። ስለዚህ ብዙ ስቶፕ ሎስ እና ብዙ የኦርደር የሚከማቹበት ቦታ ደግሞ የት አካባቢ ነው የሚለውን ማጥናት እንደ አንድ ትሬደር በጣም አስፈላጊ ነው የሚሆነው ማለት ነው። ስለዚህ በአጠቃላይ ግን እንደ ትሬዲንግ ኢንዱስትሪው ላይ በጣም ብዙ ነገሮችን ስፔሻሊ ስቶፕ ሎስ የሚነካብን ከሆነ የሴል አቀማመጣችን ምናምን በጣም ሊኩዲቲን ከተረዳን በጣም ሻርፕ የሆነ ነገር ይኖረናል። እንዲሁም ደግሞ ለቲፒም ስናስቀምጥ አንቸገርም፣ ምክንያቱም አራራችን የተሻለ ስለሚያደርገው ማለት ነው። የሊኩዲቲን ሀሳብ በደንብ መረዳትና እንትን ማለት ያስፈልጋል። ሶ ሊኩዲቲ የት ጋር ነው የሚፈጠረው፣ እንዴት ነው የሚፈጠረው የሚለውን ደግሞ መረዳትና ማወቅ፣ እሱን ከተረዳን የተሻለ ግንዛቤ ከያዝ ትሬድ ላይ ጥሩ ነገር ይኖረናል ማለት። ስለዚህ ስፔሻሊ የፕሪቪየስ ሃይ እና ፕሪቪየስ ሎ አካባቢ ወይም ደግሞ ኢኳል ሃይ እና ኢኳል ሎ አካባቢ እንዲሁም ደግሞ ስቶፕ ሎስ ይቀመጡበታል ብለን የምናስባቸው ኤሪያዎች እነዛ የሊኩዲቲ ዞኖች ናቸው። ማርኬት ምናልባት ብሬክ ያደረገ መስሎ ሄዶ እዛ ቦታ ላይ ሊመጣ ይችላል። ስለዚህ የት አካባቢ ነው ያንን የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ምክንያቱም አሁን ይህንን መረዳትና ስለ ሊኩዲቲ አንደርስታንድ ማድረግ በዋናነት የሚጠቅመን ነገር የመጀመሪያው የተሻለ የስቶፕ ሎስ አቀማመጥ ወይም ደግሞ አጠቃላይ የተሻለ ኢንትሪ እንዲኖረን ያደርገናል አይደለ? ሁለተኛው ነገር ደግሞ የሚጠቅመን ምንድነው? ከነዚህ ከትልልቅ ባንኮች፣ ተቋማቶች ወይም ደግሞ አጠቃላይ እነዚህ ኢንስቲትዩሽኖች ጋር አብረን ትሬድ እንድናረግ አብረን የተሻለ ከነሱ ጋር እንትን እንድናረግ ማርኬቱ ላይ ፐርፎርም እንድናረግ፣ ምክንያቱም ቮሊዩም ከፍተኛ ስለሆነ የነሱ ካፒታል በጣም ሂውጅ ስለሆነ ያንን ማርኬቱ ላይ ይዘው በሚመጡበት ታይም ማርኬቱ በጣም ስለሚንቀሳቀስ እና የበለጠ ደግሞ ለሊኩዲቲ ስለሚያጋልጠን ያን ቦታ አንደርስታንድ ማድረግ በጣም አስፈላጊ ነው። ሌላው ደግሞ ምንድነው ይሄ ፌክ ሙቭመንቶችን እነዚህ ሃይና ሎ የሚሰሩ በጣም ፌክ የሆኑ ሙቭመንቶች ወይም ደግሞ በቦዲ ብሬክ አድርገው የሄዱ መስለው ግን በዊክ አይደል ሊኩዲቲ ወስደው ወደ ተቃራኒ አቅጣጫ የሚመለሱ ይኖራሉ። ወይም ደግሞ ወደኛ ስቶፕ ሎስ መጥተው ግን በዛው በምንፈልገው ሊሄዱ ይችላሉ። ስለ እኒህ ነገሮች እንድንረዳ ያደርገናል፣ ስለ ሊኩዲቲ አንደርስታንድ ማድረግ ማለት ነው። ስለዚህ በእኛ ተቃራኒ ወይም በእኛ ተመሳሳይም ሊሆን ይችላል። ግን እኛን እኔን ካስወጣኝ በኋላ ማርኬት ሄደ። ብዙ ጊዜ የምንሰማት ቃል ነች። እኔም ስለ ነበረው እንዴ ማርኬቱን ያቀኛ እንዴ የኔን ስቶፕ ሎስ አውጥቶ እኮ ቲፒን ነካ፣ ቲፒንም ኤስኤልንም ነካ ልንል እንችላለን። ሶ ኤስኤልህን የነካው ምናልባት ትክክለኛ ዳይሬክሽኑን ሊሆን ይችላል። የሊኩዲቲን ኮንሰፕት ወይም ደግሞ ሊኩዲቲ እንዴት ሊያደርግ እንደሚችል ማርኬቱ ላይ አልተረዳህም። ሶ ከዚህ አንፃር እሱ ማየት ይቻላል። ሌላው ምንድነው ማርኬት ላይ ወይም አጠቃላይ ስለ ሊኩዲቲ ስናወራ ምንድነው ሊኩዲቲ ማርኬትን እንደ እንትን እንደሚያየው ማለት ይሄ ኦርደሮች አሉ አይደለ? ለምሳሌ በተለያዩ ነገሮችን ማንሳት እንችላለን። እንዴት ነው ኦርደሮችን ወይም ደግሞ የሊኩዲቲ ኦርደሮች ያሉበት የት አካባቢ ነው የሚለው በደንብ አይደንቲፋይ ለማድረግ የመጀመሪያው ቦስ ወይም ደግሞ ማርኬት ሁለት አቅጣጫ ነው አይደል የሚኖረው? ወይ ደግሞ አፕ ትሬንድ ነው ወይ ዳውን ትሬንድ ነው። ሶ አፕ ትሬንድ ከሆነ ሃየር ላይ እየሰራ ይሄዳል አይደል ማርኬት። ስለዚህ ያቺን ፉል ባካውን ወይም ደግሞ ሲመለስ ለምንድን ነው የሚመለሰው ማርኬት? ሶ ትክክለኛ ዳይሬክሽን መለየት ያስፈልጋል። ሶ አንድ እሱ ነው። ሌላኛው ግን በዋናነት የምናገኘው ምንድነው የዲማንድ እና ሰፕላይ ኤሪያዎችን በትክክል አይደንቲፋይ ማድረግ ብዙ ወይም ደግሞ ሰፖርት እና ሬዚስታንስ የምንላቸው ሶ እዛ አካባቢ ላይ ከፍተኛ የሆነ ስቶፕ ሎስ ይቀመጣል ወይም ከፍተኛ ኦርደሮች ይኖራሉ። ስለዚህ እነዚህ ኢንስቲትዩሽናል ወይም ደግሞ ትልልቅ ባንኮች ያንን ቦታ ምን ያደርጉታል ማለት ነው? ትሪገር ያደርጉታል። ሶ ምን ያደርጋሉ? ያንን ብሬክ ያደረጉ መስለው ሶ በሁለት መንገድ ነው። ያ የመጀመሪያው ባይ ኦርደር ለምሳሌ ዲማንድ ኤሪያ ነው ብለን እናስብና እዚያ ቦታ ላይ ባይ ኦርደሮች ይቀመጣሉ አይደል? ወይም ደግሞ የገቡ ኦርደሮች አሉ፣ ሊሚቶች ይኖራሉ። ስለዚህ ብሬክ ያደረገውና ስቶፕ ሎስ ይነካዋል። በተመሳሳይ ደግሞ ብሬክ አረገ ወደ ሰፕላይ ቀየረው፣ እንዲሁም ደግሞ ብሬክ አድርጓል እየወረደ ነው ብሎ ደግሞ የሚገቡ ሰዎች ይኖራሉ። ወደ ሴል የሚገቡ ሰዎች ይኖራሉ። ወደ ሴል የገቡ ሰዎች ደግሞ ከየት ነው? ከዲማንዱ ከፍ ብለው ኤስኤል አስቀምጠዋል አይደል? ልክ እንደዚህ። ስለዚህ ምን ያደርገዋል ማለት ነው? ሁለቱንም ኤስኤል አስወጥቶ ማርኬት ወደሚፈልገው አቅጣጫ ይሄዳል ማለት ነው። ስለዚህ በዚህ አይነት መንገድ እንዳንሸወድ ወይም ደግሞ ብዙ ትሬዳችን እየተበላሸብን ከሆነ በስቶፕ ሎስ እየተነካብን ከሆነ ሊኩዲቲ እየተደረግንና በእኛ አቅጣጫ መሄድ ከሆነ ትክክለኛ
የማርኬት ከመግባታችን በፊት ሊኩዊዲቲ አድርጓል ወይ ደግሞ ወስዷል፣ ሊኩዊዲቲ ወስዷል ወይ፣ እነዛ ኦርደሮች አይደል ስቶፕ ሎሶች ተነግተዋል የሚለውን ማየት በጣም የተሻለ። ይሄን የምነግራቸው እኔ ደጋግሜ ይሰሳሳትና ደግሞ መጀመሪያ አካባቢ ስፔሻሊ ሲያደርግ ነበር። አሁን ላይ ግን ማርኬት በእኔ የምፈልገው ትሬንድ አሪፍ ሞመንት እንዲሰጠኝ ከፈለኩኝ መጀመሪያ የማየው በቃ አንድ ነገር እሱ ነው። ሊኩዊዲቲ ወስዷል ወይ፣ ወደ እኔ ወደምፈልግበት ለመሄድ ከላይ ያለውን ወይም ከታች ያለውን ጥርግርግ አድርጎ መውሰዱን አረጋግጣለሁ። ሶ ይሄ በጣም ወሳኝ ነገር ነው። ይሄ ለምንድን ነው የሚጠቅመን? አንደኛ ስቶፕ ፓንት እንዳንደረግ ወይም ደግሞ ስቶፕ ሎሳችን እንዳይነካ የሊኩዊዲቲ ዞንን በደንብ አንደርስታንድ ስናደርግ የተሻለ እንትን ይኖረናል ማለት ነው። አይ ቲንክ ይህን ደግሞ በተወሰነ መንገድ በቻርት እናየዋለን። ሶ በጣም ፐርፌክት የሚሆነው ወይም የተሻለ የሚሆነው ሊኩዊዲቲን ከተለያዩ ነገሮች ጋር ስናገኘው ነው። ላይክ እንደ ኦርደር ብሎክ፣ ፌር ቫልዩ ጋፕ፣ ማርኬት ስትራክቸር፣ ቦዝ ወይም ብሬክ ኦፍ ስትራክቸር እነዚህ ነገሮች በደንብ አንደርስታንድ አድርገን እያጣመርናቸው ስንሄድ ነው ትሬዲንግ ሊሰራ የሚችለው ማለት። ስለዚህ ምክንያቱም ሊኩዊዲቲ ኢንዱስትሪው ላይ አጠቃላይ የፎሬክስ ኢንዱስትሪው ላይ ወይም ገበያው ላይ ማርኬቱን እንዲንቀሳቀስ ከሚያደርጉ ነገሮች በጣም ወሳኙ ነገር ነው ማለት ነው። በቀጣይ ሰፋ ያለ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ እንዲሁም ደግሞ ቪዲዮን ከወደዳችሁት ይጠቅማችኋልም ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። እናንተም እስቲ ላይክ እና ሰብስክራይብ እያደረጋችሁ ጋይስ ይሄንን ቻናል እስኪ 1000 እናስገባውና ላይቭን በደንብ እንድንጀምር ማለት ነው። ላይቭ ትሬድ እንጀምርበታለን። ለዛሬ እዚህ ጋር ይበቃናል። ቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።